ዩቱብ ቻናላችንን እስከ መጨረሻው ድረስ እንድናጣው የሚያደርገን ጥፋት ምንድን ነው? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? በያላችሁበት ሰላማችሁ ይብዛልኝ። እንዲሁም ክርስቲያን ቤተሰቦቼ ሰላም 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 ብያለሁ። ሰላም፣ ፍቅር፣ አንድነት ይብዛላችሁ በያላችሁበት እያልኩኝ ዛሬ በአዲስ ቪዲዮ መጥቻለሁ። ቪዲዮውን አይታችሁ ከወደዳችሁት ላይክ እና ሼር፣ ሰብስክራይብ ማድረግ አትርሱ። ከወደዳችሁት ከጠቀማችሁ፣ ለቤቱም አዲስ ከሆናችሁ ቤተሰብ እየሆናችሁ ተቀላቀሉ። ዛሬ ይዤላችሁ የመጣሁት በቪዲዮዎችን ላይ ኮፒራይት የመጣብን እንዴት ማጥፋት እንችላለን፣ አንደኛ ምን አይነቱን ኮፒራይትስ ነው ማጥፋት የምንችለው የሚለውን ስለ ኮፒራይት ሁለት አይነት ኮፒራይቶች አሉ። ኮፒራይት ክሌም እና ኮፒራይት ስትራይክ። ስለ እነዚህ ስለ ሁለቱ በደንብ እናወራለን። ተከታተሉ። የትኛውንስ ነው ማጥፋት የምንችለው? በመጀመሪያ ደረጃ ኮፒራይት ስትራይክ ስለሚባለው ነገር እናያለን ማለት ነው። ኮፒራይት ስትራይክ ማለት የሰራነው ቪዲዮ ላይ የሰው ቪዲዮ አስገብተን ያ የቪዲዮ ባለቤት ክስ ሲያቀርብባችሁ የሚላክ ጥፋት ነው፣ ወይም ደግሞ የሚላክ ስትራይክ ነው ማለት ነው። ይህ ማለት ስትራይክ ተላከብን ማለት በስትራይክ ተላከብን ማለት አንደኛ ቪዲዮውን ቀጥታ ያ የቪዲዮ ባለቤት ወደኛ ስትራይክ ሲልክ ቀጥታ ከዩቱብ ላይ ያወርደዋል። ዩቱብ በራሱ የጫነውን ቪዲዮ ከዩቱብ ላይ ያጠፋዋል ማለት ነው። ሁለተኛ የተወሰኑ ነገሮች ይታገዳሉ ለተወሰነ ጊዜ። በዚህ ጥፋት ምክንያት ያግደናል ማለት ነው። ዩቱብ ምንድነው የሚያግደን? አንደኛ ላይቭ መግባት፣ ሁለተኛ ቪዲዮ መልቀቅ። እነዚህ ነገሮችን ያግደናል። ይህ ጥፋት በ90 ቀን ውስጥ ለ3 ጊዜ በተደጋጋሚ በቻናላችን ላይ ከመጣ 3 ስትራይክ ከመጣብን ቻናላችንን ለዘላለም እናጠዋለን ማለት ነው። ስለዚህ ይህ ነገር እንዳይመጣ መጠንቀቅ አለብን። ብዙዎቻችሁ አሁን ምን አጥፍተን ነው ቻናላችን ተዘጋ፣ ባን ተደረገ፣ ሪሙቭ ተደረገ ለምንድን ነው የምትሉ ብዙዎች ናችሁ። ብዙ አይነት ጥፋት ዩቱብ ቻናላችንን የሚያሳጣን ብዙ አይነት ነገሮች አሉ፣ ዩቱብ ሕግና ደንቡ የማይፈቅደው። ከነዛ መካከል ስትራይክ በጣም ከባዱና ለቻናላችን አደገኛ የሆነው ጥፋት ነው ማለት ነው። በዚህ ምክንያት የመጀመሪያ አንድ ስትራይክ ከሆነ ያለው ያው ስትራይክ በቻናሉ ላይ ይቆይና የቪዲዮውን ባለቤት ማመልከቻ ጽፎ ምናምን ይቅርታ መጠየቅና እሱ ይቅርታ ካደረገ ነገሩ ሊስተካከል ይችላል። በአጠቃላይ ስትራይክ ቻናላችንን የሚያሳጣን ጥፋት ስለሆነ መጠንቀቅ አለባችሁ። ሁለተኛው ኮፒራይት ክሌም ነው። ኮፒራይት ክሌም የምንለው ቀንጨብ አድርገን አንጥተን የአንድን ሰው ሙዚቃ አስገብተን ያ የሙዚቃው ባለቤት በሙዚቃው ባለቤት አማካኝነት የሚመጣብን ነው። ይህ ምንድነው? በቻናላችን ላይ ችግር አያደርስም። ኮፒራይት ክሌም ከሆነ ማለት ነው። ቻናላችን አይዘጋም፣ ማስጠንቀቂያም አይሰጠንም። ነገር ግን ልብ የምትሉት ነገር እዚህ ጋር ጥፋቱ ምንድነው? ኮፒራይት ክሌም ሲላክብን ቪዲዮአችን የሚሰራው ገንዘብ ለኛ ለቪዲዮ ባለቤቶቹ ሳይሆን ለዛ ለሙዚቃው ባለቤት ለሙዚቃው ባለቤት ነው ገንዘቡ ገቢ የሚሆነው። ይህ ነው ልዩነቱ ማለት ነው። ኮፒራይት ክሌም ችግር አያመጣም። ኮፒራይት ክሌምን እንዴት ማስተካከል እንችላለን? ኮፒራይት ክሌም ሲመጣብን እንዴት አድርገን ማስተካከል እንችላለን የሚለውን አብረን የምናይ ይሆናል። በመጀመሪያ ማስተካከል የምንችለው ድምፁን ሚውት ማድረግ ነው፣ ወይም ደግሞ ያችን ፓርት ቆርጦ ማውጣት ነው፣ ወይም በሌላ ሙዚቃ በሌላ አውዲዮ መቀየር ይሆናል ማለት ነው። ቪዲዮአችን ላይ ሙሉ ለሙሉ ከሆነ የሰው ክላሲካል ወይም ደግሞ የሰው ሙዚቃ አስገብተን ክሌም የመጣብን በቪዲዮአችን ሙሉ ለሙሉ ከሆነ መቀየር በሚለው መሞከር ይቻላል። ግን ይሄ አስተማማኝ አይደለም። ዩቱብ ሕግ እንደሚለው ከሆነ አስተማማኝ አይደለም፣ ላይቀየር ይችላል። ግን
ሙሉ ለሙሉ ሚውት አድርጎ ቪዲዮውን እንዳለ ማስቀመጥ ይቻላል ማለት ነው። እንዴት ነው ማድረግ የምንችለው የሚለውን ቀጥሎ ያለውን አይታችሁ ተጠቀሙበት። ነገር ግን የእነዚህን የሁለት ነገሮች ጉዳት የትኛው ነው አደገኛው፣ የትኛው ነው ቻናላችንን የሚጎዳው፣ የትኛው ነው ቻናላችንን የማይጎዳው ብለን መለየት አለብን ማለት ነው። ኮፒራይት ስትራይክ በጣም አደገኛ ነው። ልብ ብለን ቻናላችን ላይ ልብ ካላል ይሄ ነገር በጣም ከባድ ነው ማለት ነው። ኮፒራይት ስትራይክ ከመጣብንና ለሶስት ጊዜ ሁለት ጊዜ ማስጠንቀቂያ ይሰጣል፣ በሶስተኛው ይዘጋዋል ማለት ነው። ቻናላችንን ጭራሽ እናጠዋለን። ስለዚህ ስንትና ስንት ለፍታችሁ ያሳደጋችሁት ቻናል እንዳታጡ ተጠንቀቁ። ሙዚቃ ስናስገባ ፍሪ የሆኑ ሙዚቃዎች እናስገባ። ዩቱብ ያዘጋጃቸው በዩቱብ ስቱዲዮ ላይ አውዲዮ ላይብረሪ የሚባል አለ። እዛ ውስጥ ገብተን ዩቱብ ፈቅዶ ባስቀመጣቸው አውዲዮች መተካት እንችላለን። አለበለዚያም ደግሞ ግማሽ ነገር ከሆነ ያችን ስለሚያሳየን ራሱ ሲልክልን ሜሴጅ ቀጥ እያሳያቸዋለሁ ቪዲዮን ያችን ቆርጠጥ ማውጣት እንችላለን። ወይም ደግሞ እዛው ላይ እንዳለ ሚዩት ማድረግ እንችላለን። ይህ ምንድነው? ክሌም ከሆነ ማለት ነው። ስትራይክ ከሆነ አስለን ቪዲዮ ሲጫን ቀጥታ ዩቱብ ራሱ ስለሚያስወግደው ምንም ማድረግ አንችልም። ለማስተካከል ያው እንዳልኳችሁ ማመልከቻ መላክ፣ ይቅርታ መጠየቅ የቪዲዮን ባለቤት ነውና በዚሁ አጋጣሚ ሪያክሽን እያመጣን ቪዲዮአችሁን የምንሰራ ሰዎች እናመሰግናለን እንጂ ባንዴ ነው ማዘጋት የሚችሉት፣ ፈቅደው ትተውት ነው እንጂ ማለት ነውና ይሄን ይመስላል። ቻናላችን የሚያሰጣን ነገር መጠንቀቅ አለብን እላችኋለሁ። ውድ ቤተሰቦቼ ግልጽ ካልሆነላችሁ በኮሜንት መጠየቅ ትችላላችሁ። እንደተለመደው ቪዲዮን ከወደዳችሁት ከተመቻችሁ ላይክ አድርጉት። ለቤቱ አዲስ ከሆናችሁ ደግሞ ሰብስክራይብ ማድረግ እንዳትረሱ። እንዴት ማጥፋት እንችላለን የሚለውን አሁን ቀጥዬ የማሳያችሁን ቪዲዮ እያያችሁ ስቴፕ ባይ ስቴፕ ማስተካከል ትችላላችሁ። ክሌም የመጣባችሁ ዩቱበሮች ማለት ነው። ቆይታችን እሺ ውድ ቤተሰቦቼ አሁን ወደ ቪዲዮ ስንሄድ በቀላል መንገድ ልታስተካክሉበት የምትችሉትን የኮፒራይት ክሌም የመጣባችሁን እንዴት ማስተካከል እንደምትችሉ የቱ ጋር እንደሆነ አብረን ያለን ማለት ነው። መጀመሪያ እዚህ ውስጥ ዩቲዩብ ስቱዲዮ ውስጥ ነው የምንገባው እዚች ላይ። ከዛ እዚች ላይ ስንገባ ከላይ ኖቲፊኬሽን ምልክቷ ውስጥ እዚች ጋር እንገባለን ማለት ነው። ኖቲፊኬሽን የሚለው ላይ እንገባለን። ከዛ እዚህ ውስጥ እንፈልጋለን ሜሴጅ የሚመጣልን እዚህ ላይ ነው። ስህተት የሰራነው ስህተት እዚህ ላይ ነው የሚመጣልንና እዚህ ውስጥ እንፈልጋለን። እሺ እንደምትመለከቱት ይሄውና እዚህ እኔ አሁን ኮፒራይት የመጣብኝ ይችናት ማለት ነው። ይሄ ነው ኮፒራይት የመጣብኝ። ከዛ ይሄን ነክቼ ነው ወደ ውስጥ የምገባው። ይሄን ነክቼ ወደ ውስጥ ገባለሁ። እንደምትመለከቱት እዚህ ጋር ቪዲዮውን እኔ ስላጠፋሁት ነው this video is has been removed ምናምን ይላል። አጥፍቼዋለሁ። ቪዲዮውን ወደዛው ነው ያጠፋሁት። ግን ቪዲዮ እንዳለ ወደዛው ሲላክላችሁ ሜሴጁ ቪዲዮ እንዳለ ምን ታደርጋላችሁ? የቱ ጋር ነው የምታገኙት? እዚህ አካባቢ እዚህ ማሰምርበት አካባቢ በፎቶ ስክሪንሾት አስጀዋለሁና በፎቶ አስገባላችኋለሁ። እዚህ አካባቢ ታገኙታላችሁ። ሶስት አይነት ምርጫ የትኛውን ነው የሚለውን በፎቶ አብረን እናየዋለን። እንደምትመለከቱት ውድ ቤተሰቦቼ ይሄውና ኮፒራይት ኢንፎርሜሽን ብሎ የቪዲዮአችሁን ርዕስ እዚች ጋር እንደዚህ ያስቀምጥና ያመጣላችኋል ማለት ነው። ከዛ የቪዲዮ ለምሳሌ ድምጹን ከሆነ ማጥፋት የፈለጋችሁት ድምጹን ለማጥፋት ይሄኛውን ትመርጣላችሁ። ለመቁረጥ ከሆነ ደግሞ ይሄኛውን መርጣችሁ ትቆርጣላችሁ። ስትቆርጡ ግን እናንተ እንትን እንዳላችሁት ሳይሆን ቪዲዮውን ከላይ ያመጣላችሁና የቱ ዋጋ እንደሆነች ችግሯ ቁጭ ያደርግላችኋል። ፈዘዝ ባለች እንትን ማለት ነው። ችግር ያለበትን ያስቀምጥላችኋል በግልጽ። ከዛ መቁረጥ ከሆነ ይችን ተጭናችሁ ቀጥታ ቀጣይ ይጠይቃችኋል። ትነካላችሁ፣ ትቆርጣላችሁ። ምንም እንትን የሚል ነገር የለውም። በጣም ቀላል ነው። እዚህ ጋር
ይህ ምንድነው? ኮፒራይት ክሌም ከሆነ ማለት ነው፣ መግቢያ ላይ እንዳወራ ነው። ስለዚህ በዚህ መልኩ ማስተካከል ትችላላችሁ። ቪዲዮአችሁ ላይ ኮፒራይት የመጣባችሁ ማለት ነው። ሙሉውን ቪዲዮአችሁ ላይ ሙሉውን ከሆነ ደግሞ ያው ሙሉውን ሚዩት ማድረግ ትችላላችሁ። ሙሉውን ድምፁን ማጥፋት ትችላላችሁ። ቆይታችን ይህን ይመስል ነበር። በሌላ ቪዲዮ እስከምንገናኝ ሰላም ቆይልኝ። ቻው